በዚህ ሀገር ህግ ዜጋ ነሽ ዜጋ አይደለሽም፣ ከዳማ ነሽ አይደለሽም፣ አንቺ ደህና ቦታ ነው ቪዛ ሻሪፍ ነው የሚል ነገር ህጉ እግዚአብሔር ይመስገን ለሁሉም እኩል ነው የሚፈርደው። ገብቶሻል? እሷ እንዲህ ምናምን አይደለም፣ እሷ ቪዛዋ እንደዚህ አሪፍ ስለ አይደለም፣ እኩል ፈርዷል። እሺ አፎሚ አንዴ ቁጥርሽን ላኪልኝ በሶፊ እየጠበቅኩሽ ነው። ከራቡ አሁን እሙማናት የምትባለዋና የልጅዋናት ጥያቄውን ይዛ የመጡት እነማን ናቸው? እሙ ቤስ እሙ አለች ሀናን ማለት ያለችው እና ከኔ በላይ ያለችው ለእናንተ ትልቅ መልእክት ልንገራችሁ፣ አድርሱልን። እኛን እዛ ማንም ሰው እንዳይጠይቀን ስላለች አንድ ሰው ብቻ ነው ሄዶ የሚጠይቃት። ለእሱም እኔ ልነግረው እችላለሁ። ሄጄ ባካል ህሊና አይደለች አንድ ሰው ብቻ ሄዶ የሚጠይቃት። እዚህ ያለችው ኧረ ሌላ ሰው እኔ እሷን አሁን ነው የሰማሁት። ሌላ ሰው አለ እኔ የማውቀው የሚጠይቃት ሰው። ሁሌ እንዴት ናት ብለን ስንጠይቀው የሚመልስልን አንድ ሰው አለ። እኔ አስፈላጊ ከሆነ ለእሱ ምክር ልክናታለን። አንድ ሰው አለ። ታገናኛለሽ አንድ ሰው አለ። ሀቢባ ልጅቷ ችግሯ ምን መሰለሽ? ለራሷ ብለሽ መክሪያትን ሙልጭ አርጋ ነው የምትሰድብሽ። የታወቀ ነው። እኔ እውነት ነው የምናገረው። እውነት ስለምናገር ብዙ ሰው ይናገራል። የራሱ ጉዳይ። እኔ ነኝ ከቤ ማንም ምንም የሚነካብኝ ነገር የለም። መናገር ያለብኝ እናገራለሁ። እውነት ተናግሬ የፈለገ ሰው ይጥላኝ። አንድ ሰው አስመስጌ ከምኖር ከኔ ጋር አንድ ሰው ብቻ በቂ ነው። አንድ ሰውን ባይኖር ብቻዬን ብኖር ልጆቼ ይበቁኛል። ችግር የለብኝም። ትክክሉን ነው የምናገረው። አሁን እኛ በፒቲሽን እንሰብስብ ምናምን ብለው ነበረ እና ተከልክሎ ነው፣ ከመንግስት ነው የተከለከለ። እኛ ሀውስ ዋይፎች ፒቲሽን እንሰብስብ ያደረገችውን እንትን እንበልና እናርግ ተከልክሎ ነው። ይሄ ሁሉ አስቁመው ነው። ግን አሁን እነሱ ሁለቱ የእሷ ድምፅ ከደረሳቸው ለእሷ መልሰው የሚሏት አንቺ ትክክለኛ ሰው ከተጸጸተች፣ በትክክል ከተጸጸተች እኔ ማርያምን እኔ አንድ ነገር ልንገርሽ፣ በጣም በህይወቴ የምታሳዝነኝ ልጅ አውስሚድ ውስጥ ሄዳ ገብታ የደበደበቻት ልጅ የብዙ ሰው ልብ ነክታለች። አንደኛ ኩላሊት በሽተኛ ናት። ያለችው እኮ አልሰራም አልነበረም። ለመደብደቧ ማስረጃ አለ። አዎ ከነደሟ ሄዳ እኮ ነው ራሳቸው ፖሊሶች በህግ ቁጥጥር ስር ያዋሏል። ከነደሟ እዛ ደርሳ እስከምትደማን የመታቻት እና እንትኗን ፓንቷን ቀዳ ምናምን ልብሷን አውልቃ ገንዘቡን 400 ዲናሩን የወሰደችባት እሷ አፎሚያ ፖሊስ የጠራችላት ልጅ ናት። እሷ መኮንን ሌላም አለች ራሷናት ደም አስክሯት ሌላ ልጅም አለች። ማዳሞቿ ባህሬኖች ናቸው። ወድቃ በእንትኑ ፖሊስ ጣቢያው አጠገብ ነበረ። ሰው ጠርቶላት አይደለም፣ አጠገብ ነበረ ፖሊስ ጣቢያው ሄዳ የከሰሰቻት። አንደኛ ታዲያ ሰዎቹ ለምን ስትመጣት ለምን ዝም አሉ ታዲያ? እንግዲህ ገንዘቡን እሷ እኔ ታምም ያለው ወደ ሀገሬ መሄድ ነው የምፈልገው፣ ልታከም እፈልጋለሁ፣ ኩላሊቴን እያመመኝ ነው፣ እየጠዘጠዘኝ ነው ብላ ለሰዎቹ ስትል ሰዎቹ ኤልሳን ይደውሉና ገንዘባችንን አምጪ ይሏታል። እሺ ከዛ ገንዘባችንን አምጪ ሲሏት ሰዎቹ፣ ከዛ ኤልሳ ደግሞ ገንዘቡን መመለስ ስለበዛን ሰዓት ስለሌለ ገንዘቡን መመለስ ስላልቻለች ኤልሳ ይመስለኛል። ከዛ ገንዘቡን ልጅቷን ራሷን እንድትከፍል ለማድረግ ነው ቤት ውስጥ ሄዳ ላናግራት፣ አንድ ጊዜ ስጡኝና ልምከራት፣ እንድትሰራ ላናግራት ብላ ነው ገብታ ልጅቷ ላይ እንደዚህ አይነት ነገር አረገች እንትን የተባለ ክሱ ላይም ነበረ። ልጅቷም ወንድሟም እባክሽን ልጄ እህቴ ከምትሞት እባክሽን ተባበሪና፣ አንቺ ጥሩ ሰው ነሽ ተባበሪና፣ እኔ ልክልሻለሁ ድምፆቹን፣ ሌሎችም ልጆች ብዙ ድምፅ ልክልሻለሁ፣ ግን በደንብ አጣርተሽ ምን እንደሆነ እዩ። ግን እናንተን ልነግራችሁ የፈለግኩት እባካችሁ ምንም አይነት ሜንሽን ሳታረግ የይቅርታ ቪዲዮ በመልቀቅ እዛ ደግሞ ጥሩ በመሆን ክሷ ልትቀንስ ትችላለች። እነዚህም ደግሞ ይቅርታ ቢጠየቁ መጠየቅ ስላለባቸው የተበደለ ሰው ነው። ሁል ጊዜ በዳይን ጎበዝ ካልን በዳይ እየበዛ ነው የሚመጣው። እውነቴን ነው፣ በዳይ እየበዛ ነው የሚመጣው። ለቀነኒ ስላልተናገረች ተገደለች። አዎ ይኸውልሽ፣ ቀነኒ ስላልተናገረች ተገደለች፣ ሞተች። ሁላችንም ልብ ውስጥ ቀረች። እየቆጨን ሁላችንም እየቆጨን፣ አሁንም ደግሞ እነዚህ ሌላ እንዳይደረግ ይቅርታ ሊጠየቁ ይገባል። እነዚህ የተበደሉ ሰዎች ይቅርታ እኮ አልተጠየቁ።
በፍጹም ይቅርታ አልተጠየቁም። ይቅርታ አስጠይቁ። ቪዲዮ ጥሩ ድምፅ ትልቀቅ። የከሳሾቿን ስም አትጥራ፣ ወንጀል ነው ለሷ። የከሳሾቿን ስም አትጥራ፣ እንዳጠራ ንገሯት። አትጥሪ፣ እዛ ጸባይሽን አሳምሪ። የይቅርታ ቮይስ ሜሴጅ ከላከችላችሁ የይቅርታ ቮይስ ሜሴጁን እነሱ ድንጋይ አይደሉም፣ ይቅርታ ያደርጉላታል። 2 ዓመት ከ3 ወር ነው ምናምን ታስራለች፣ ይበቃታል። በቃ ተቀጣለች፣ ብዙ ነገር ደርሶባታል፣ ታማለች፣ ተጎሳቁላለች። እውነት በቃ ይበቃል። የሰው ልጅ ከተቀጣ መጀመሪያ ማስረጃ ለምትሉት እኔ ለሀቢባ ሰጣታለሁ። ማስረጃ እኔ ያለ ማስረጃ እኔ እዚህ ሀገር እዚህ ባህሬን የሚያውቁኝ ማስረጃ ሳላይ አንድ ሰው እንደዚህ ነው ብዬ ስለማለት ማስረጃ ያስፈልጋል። ማስረጃ የሌለው ሰው ወሬ ነው የሚሆነው፣ ሀሜት ነው የሚሆነው። ገባሽ? በራስ ድምፅ ካለ ደግሞ ዳትስ በቃ ያ 100% ያስቀጣል። ገባሽ? የእሷ ቅጣቷ ምናምኗ እንደዚህ ነው ኖ አይደለም። በቃ በጣም ተሞክሮላት፣ በእውነት ኤምባሲዎች ሞክረውላታል። ከኢትዮጵያ ደብዳቤ መጥቶላታል፣ ከውጭ ጉዳይ ሚኒስቴር ደብዳቤ መጥቶላታል። ያ ሁሉ ተደርጎ ውድቅ ተደርጎ ነው የታሰረችው ልጅቷ። እውነቱን ተናገሩ፣ አትፍሩ። ለምንድን ነው ለመሳደብና ሰው ለማሸማቀቅ አትሞክሩ። እኔ ከቤ ነኝ፣ ምንም ብትሉኝ እውነት ነው የምናገረው። የትም ቦታ ሲሄድ ታውቁኛላችሁ። ስለዚህ እውነትን እውነት በሉ። ሀቢባ እውነት እኔ ደስ የምትይኝ ማስረጃ ሳታይ ስለማትናገሪ በጣም ነው የማደንቅሽ። እኔም ልክ እንዳንቺ ነኝ። ማስረጃ አምጡ ብዬ ማስረጃ ካላየው እኔ ተጣላሁኝ ከአንዷ ከሳሽ ጋር በፍጹም ስላት ነይ ማስረጃ ላሳይሽ ብላኝ ማስረጃውን ስታሳየኝ ነው ያመንኩት። ሁሉም ሌባ ነው እዚህ ሀገር። እውነት ይኸውልሽ ሀቢባ ማሳጅ ቤት ይከፍቱና ሴቶችን በተደራጀ መልኩ እየወሰዱ ማሳጅ እያሰሯቸው ዝሙት የሚያሰሯቸው እንደ ጉድ ነው ያሉት፣ እንደ ጉድ። እነሱን ስጠቆም ሌባ ተብዬ ብታይ የሚሰድቡኝ ስድብ ልነግርሽ አልችልም። እኔ ከቤ ነኝ፣ ማንንም አልፈራም ብዬ ነው እስካሁንም ያለሁት። አረ ልጆችሽን አሳድጋለሁ፣ ልጆችን ወንጀል የሚሰራውን ወንጀለኛ ብዬ አስይዛለሁ። ይግደሉኝ ከፈለጉ። ሴቶች እየሸጡ ማርያምን፣ ይኸውልሽ ሴትን ልጅ ሸጠው ውስኪ እየተራጩ ቤት ተከራይተው ገስታ ውስጥ ተከራይተው ሀብታም ይጫወታሉ በአንድ ሴት ልጅ ገላ እየጨፈሩ። እኔ ከነ ማስረጃው ነው ለህግ ያቀረብኩባቸው፣ ከነ ማስረጃው። እኔ በጣም ብዙ ሰው እሷን ነው የሚሉ፣ ምክንያቱም በመረጃ እና በማስረጃ ስለማረግ አሁንም ማረጋለሁ፣ ወደፊትም ማረጋለሁ። ስለዚህ ያለ መረጃ ማንም ሰው የተናገረ የለም። እኔ የምትፈልጉትን አደርጋለሁኝ። ምክንያቱም ቤቷን ማንም ሰው አይነካም። ንብረት ያለችው እግዚአብሔርን ንብረቷን ማንም ሰው አይወስድም። ይሄንን ትክክለኛ ነገር ነው የምነግራችሁ። የባህሬን መንግስት የሰው ንብረት አይነካም። ይኸውልሽ የባህሬን መንግስት የሰው ንብረት እኮ የሚነካ ቢሆን ኖሮ የእሷን የወሰደችውን ብር በካሳ የተጠየቀውን አይከፍልላትም ነበር እኮ። የሚገርምሽ ነገር ይላካል 900 ዲናር እኮ ለኩላሊት እጥበት የተላከ ነው እሷ ጋር ነው ተብሎ ልጅቷ ስታለቀስ የዛኑ ቀን የተላከላት ለልጅቷ እየላኩላት የዛኑ ቀን የተላከላት። የኩላሊቷ ታማሚ ማን ነው ስሟ? እኔ እና ኩላሊቷን የታመመች ቁጥርሽን ላክሽልኝ ለሶፊ ልካላታለች። በቃ እኔ ልውረድ አይደል? ነው አይደለም? አንቺ አፎሚ አይደለሽም? አዎ ልካላታለች እኮ እንትና ማነች ስሟ? ልካላታለች። የኔንም ልካለች፣ የልጁንም ልኬ ላኪልኝ ብላ ልኬላታል፣ ተልኮላታል። ለማ ለሶፊ ያው ለሶፊ። ቆይ ሶፊ ወይ አቡዬ ማን ላክልኝ? አፎሚያ ከሚል አካውንት እስኪ ክሊክ አድርገን ቆይ እሺ ልላክልሽ። እኔ ላኩትንም አላየችውም። እሺ ቆይ ልላክልሽ። ቆይ ልላክልሽ። እሺ ላኪልኝና ከዛ አራት 400 ዲናሩ እዚህም ላይ ተጽፏል፣ ተመዝግቧል። ረፈ በቃ እኔ ልወጣ ነው። እነሱ ይነግሩሻል። እኔ ልክልሽ እንትኑን እነሱ ማስረጃ ያላቸው ናቸው፣ ይሰጡሻል። እኔ ያው እንትን በሉ እላቸዋል። ማናቸው ማስረጃ ያላቸው ሰዎችን ትልኪልኛለሽ? ስማቸው እንኳን ይቀር እንዳጠሪ እዚህ ጋር እኔ ወረቀት ላይ እየጻፍኩ ነው ያላቸው ሰዎችን
እልክልሻለሁ ብለኛች ከቤ ይኸው ጽፌ ያለው ወረቀት ላይ አስታውሼ እንድጠይቅሽ። በቃ ከፈለግሽ ፀጉር ቤት ላልሽው ደግሞ ሄጄ አይቼ እነግርሻለሁ። በእናትሽ ቤቷንና ፀጉር ቤቷን መከራየቱን አረጋግጠሽ ንገሪኝ። ችግር የለም። እሺ አመሰግናለሁ። እሺ ያው ዋትስአፕ ላይ ቮይስ አድርጌልሻለሁ። እሺ እሺ። እና ግን እናንተ እንደዚህ ንገሯት፣ ሜንሽን አታርግ። የከሰሷትን ሰዎች ስማቸውን አትጥራ፣ ይቅርባት። እሺ ከቤ ሀቢባ እንደ ከቤር ጨምርላት። ከቤ ጋር ስለ ኢንፎርሜሽን ያለው ከቤ አሁን እህቴ ተባረክ። እሺ ኑሪ። ለሀቅ መኖር ምንም ክፋት አያመጣም። ለእውነቱን ለመኖር ነው። ያው ቢወረወርብሽም ድንጋይ ምን ምልሽ ነበረ። አሁን እኛ ትናንትና እንዳወራ ነው ያ ክስ ውድቅ ይሆንና በምህረት የጠየቀች ነው። በምህረት እንኳን ስንባል እኛ በምህረት እንኳን ስሟ ተነሳ ስንባል 5000 ዲናሩ አልተነሳም። ከቤ እውነት አሁን የባህር ህግ ፍርዷ ላይ ማን ነው ምህረት ሲደረግላት የእስር ብቻ ነው ወይስ ከነ ብሩ ነው የተደረገው? ለምን ሀይባ ጋር ስንመጣ ብርም አይልም እኛ የጠየቅነው። እኛ እቃዋን ወታ 10 ቀን የሚሰጣት 5 ቀን የሚሰጣት አቡ ንብረቷን ሰብስባ በሰላም ወደ ሀገሯ ትግባ ነው። አጠፋች አላጠፋችን ብለን እኛ መፈረድ አንችልም። ሀቡ እዚህ ጋር በደለችን የሚሉ ብዙ ሰዎች ስላሉ ማለት ነው። ጥሩ ነች የሚሉን ብዙ ሰው አለ። ፈራጄ ህግ የያዘውና ሀይባ ጋር ሲመጡ ከለማስረጃ መጡ እዚህ ጋር ይወሰናል። እኛ ወሳኝ አይደለንም። እኛ ግን እንዳንድ ወገን እቺ ልጅ የዜጋ ሚስት የነበረች 26 ዓመት የኖረች ከሀገሯ በላይ ያን ነገር ነው የምታውቀው። ካረገቻቸው ጥሩ ነገሮች ለዜጋ እንደ አገር ደግሞ ብዙ ነገር ስለሰራች ይሄን የተወሰነ ቀናት ይሰጣትና ንብረቷን ሰብስባ ስትወጣ ትውጣ ነው እንጂ ፍቷት አይደለም። ሌላው ደግሞ እንደ ህግ ማንም አልነካንም። ኢትዮጵያ ላይም ቢሆን ከቤ አሁን ሀይባ እንዳደረገችው አሁን ለፍትህ ነው። ሀይባ እንዲህ ፎቶ ለጥፋ ብትሳደብ በትንሹ 6 ወር እስር ትገባለች። በትንሹ ልንገርሽ እንኳን ሌላ። ስለዚህ ህግ ሁሉም ሀገር ላይ ተፈጻሚነት አለው። ቁጥሩ የጎደለ ነው። ንገሪያት ሶፊ ጻፊላት እዛው አንድ ቁጥር ጎሏል ቢያት ቁጣዩና ወርዳ ጻፍኩላት አላየሽ። እሺ ግን አሁን አንቺ ለጠየቅሽው የቢነስ የተነሳላት ክሱ ነው። ክሱ ይመስለኛል በአረብ ሀገራት 24 ሰዓት እንደ 2 ቀን ነው መሰለኝ የሚቆጠረው። ለዛ ነው አይደለም አመክሮ አይደለም ከቤ አመክሮ ሳይሆን በምህረት አለ በየ6 ወሩ ምህረት አለ። በዛ ምህረት አሁን የመጨረሻው ረመዳን ላይ ሊስት ላይ ስሟ ነበረ ትወጣለች ተብሎ እሷም ተነግሯት ነበረ። ሞር አሁን ሀይባ ሊቷን ነርቨስ ያደረጋት ትወጣለች ብሎ ሲጠበቅ ልትወጣ 3 ቀን ሲቀር ያ ነገር ተነሳ። ስሟ ከውስጥ ወጣ ማለት ነው። ገንዘቡን ግን እኮ ትከፍላ እኮ እሱንማ ሄዳ ነበረ እኮ ሚግሬሽን ከእስር ቤት ወደ ሚግሬሽን ከወሰዱሽ እኮ ተፈተሻል። በቃ ተፈቅዶልሻል ማለት ነው። ተፈቅዶላታል። ግን ገንዘቡን መክፈል ስላለባት ነው የቆየችው። ሌላ ነገር የለውም። ገንዘቡን 5000 ዲናሩ ሀቡ ቁጥር ልክልሻለን። አንቺ ከዛ ሰው ጋር ዳይሬክት ታወሪያለሽ። እሺ እኛው ስለዚህ ነገር አሁንም አልተነሳም። ያው እሙም አለች ሀናንም አለች። ትናንት እንደዚህ በኮንፈረንስ ኮል አውርተን ነው ይሄን ነገር የሆነው። እንዳውም ምን ብለናቸዋል? ሀቡ አሁን እንኳን ነገ መውጣት ትችላለች ብንል ማለት ነው አገሯ ላይ እስሯን ትጨርስ ተብሎ መውጣት ትችላለች። እቺ ልጅ እስረኛ ልውውጥ ይባላል አይደል? አገሯ ገብታ ግን ትችላለች። ኢትዮጵያ ትቀጥላለች እስሩን ተብሎ ምን ማንተራፍኝ ስለሆነ ኢንተርናሽናል ነው ገንዘብ እናንተ 5000 ዲናር እንደተጠየቀ እሙ ካልዳ እንዴ እሙ ቤስት ፋሚሊ 5000 ዲናር እንደሚያስፈልጋት ታውቂ ነበር ለመውጣት? አላቅም በፍጹም። ይኸውልሽ አቡዬ እኛ ስንመጣ እዚህ ማለት ነው ህሊና ያው ህሊና ጓደኛዋ እየሄደች የምጠይቃት እስር ቤት ታውቃለች። እንዴት ነው እኛ ሰው ያውቃል። ክሷ ላይ እኮ ቲዲኤፍ ላይ እኛ ቆይ የወጣው እኮ ሁሉም ሰው 5000 ብር ቅጣትና የ5 ዓመት እስራት ነው የሚለው። ምን ይኸውልሽ የ5000 ብር ቅጣት ይኑራት አይኑራት እኛ እሱ አይደለም እዚህ ጋር ሀቡ ጋር ያመጣና እንትኑ ህጉን ይሄን ነገር ሀቡ ጋር ትፈተዋለች። እኛ ኢኳል ለኤልሳም አይደለንም ለልጆቹም አይደለንም። እውነቱን እዚህ ጋር እኔ ለምሳሌ ፎቶዋን ለጥፌ ድምፁ ነው ብዬ ስል በውስጥ ብዙ ልጆች እሷ እንደበደለቻቸው ነገር ጻፉልኝ። እኔ ደግሞ ማንም ሰው እንዲበደል አልፈልግም። ሁሉም አንድ ናቸው። ሁሉም ወገን ነው። ሁሉም የዜጋችን ናቸው። እኛ ሌላ ዜጋ ሲበድለ እንደምንጮህ ሁሉ እነዚህ ልጆች ደግሞ ዜጋ ናቸው እና እስኪ ሀቡ ጋር እንሂድና ይሄን ነገር እሷ ፌር ስለምታረግ እያንዳንዱ መረጃ በማስረጃ ስለምጠየቅ መተው እዛ ይተንፍሱና በቃ እቺ ልጅ
ይቅርታ መባል ካለባት እኛ እንደሷ እንደ ኤልሳ ሆነን እንደ አንድ ኢትዮጵያዊ ሆነን ይቅርታ እንበልላት እንጂ ስለ ገንዘብ ምናም ይሄ አንድ ሪያል ወይም አንድ ዲናር ይዋጣ ወይም ገንዘብ አምጡ ምናምን ያለ ነገር የለም። እኛ ምን ብለናል? ጠበቃዋን አናግረናል። ጠበቃውን ስናናግር ፒዲኤፉ 9 ፔጅ ስለሆነ ሙሉን ስላላነበብኩት ነው። ፒዲኤፉ ነው አይደለም? አንቺ ላክሽኝ ፒዲኤፍ ላይ አለ 5000 ዲናር አይልም። አንብቤዋለሁ እኔ አንብቦ ስለሚነግረን ችግር የለውም። አንደኛ አንብቤዋለሁ። ሁለተኛ ነገር እኔ በፍጹም አዎ ከህዝቡ ጋር ላስታርቃት ድምፅ ሆናለሁ እንጂ በፍጹም ገንዘብ ለታመመ ሰው እንጂ እኔ ገንዘብ ለማንም ሰው ሰብስቤ አላውቅም። ከታመመ ሰው ውጭ ታሞ ለሕክምና ስፔሻሊ ደግሞ ብዙ ሰው በድላ ሰው ናት፣ ተሳስታለች፣ ወንጀል ሰርታለች። መንግስት መቀጣት ያለባትን ቀጥቷታል። ይቅርታ ጠይቃ ከከሳሾቿ ጋር እንድትታረቅ ሰላም እንድትሆን ንብረት ካላት ባህሬን ላይ ንብረቷን ይዛ እንድትገባ እንጂ ኔቨር ኤቨር እኔ ከህዝቡ ገንዘብ አለቅንም። አንድ ሁለተኛ ነገር መክፈል ያለባት ነገር ካለ ለባህሬን መንግስት እዛው ያላትን ንብረት ሽጣ ኢትዮጵያም ንብረት ካላት ቤተሰቦቿ ሽጠው ይከፍላሉ እንጂ ከህዝብ አይሰበሰብም። ኔቨር እንደዚህ አናረግም። ባንዴ ላውራ ከቤ ሳትወርድ ከቤ ከቻልሽ ፎሎ ብትመልሽልኝ እና ከውስጥ መረጃ ስለምልክልሽ ነው እና የተለያዩ እኔ ጋም ስላሉ መረጃዎች ማለት ነው። እሺ ከሰው ቤቱ እኔ ሰፈር ነው ተዘግቷል፣ ማስታወቂያው ተልጧል ምናምን ብለሽ ነበር። ሀብዬ ሰላም። እሺ ብዛ እሱ እዚያ መሄድ ስለምንችል እኮ ነው። ወረዲ ሀቢባ ቅርብም ስለሆነ እኔ ከከቤ ጋር ልትሄዱ ሌላ ሰው ነው አይደለም። እንትና ናት እያወራች ያለችው አሁን የገባችው። ቆይ እንትና ናዲያ ነኝ። አርሴማ ነው ላውራ አቡዬ። እሺ አይ ጸጉር ቤቱ እኛ ሰፈር ነው ያለው። የሷ ጸጉር ቤት ከኛ በወቅ 5 ሚኒትስ ነው 2 ሚኒትስ 3 ሚኒትስ ማለት ይችላል። እናንተ ቤት 5 ደቂቃ ነው። ከኔ ቤት እንደዛ ነው። ሄዶ ማንሳቱ አይ ዶንት ኖ ሌጋሊ ኦኬ ይሁን አይሁን አላውቅም እንጂ አሁን እያወራሽ ሄዶ ማንሳትና ማምጣት ይቻላል። ግን ከውጭ ያለውን ግን ኢሜጅ ስነግርሽ ፍሮንትና ባክ አለ አይደለ? የጸጉር ቤቱ ጸጉር ቤቷ ያለው ፎቅ ላይ ነው። ከታች ሌላ ጸጉር ቤት አለ። ከሱ በላይ ደግሞ የሷ ጸጉር ቤት ነው፣ ቢልዲንግ ላይ ማለት ነው። ያው በክራይ ነው እዚህ ሀገር ጸጉር ቤት ትከራያለሽ። የሆነ ቤት ጸጉር ቤት ታደርገዋለሽ ማለት ነው። የሆነ ፍላት ተከራቴ ጸጉር ቤት ማድረግ ነው። እና ጸጉር ቤቱ ሁለት ሳይድ አለው። አንደኛው ሳይድ በሰፈር መሀል ያለ ነው፣ ሌላኛው ሳይድ ደግሞ በአስፋልት ሳይድ ነው። እና ድሮ በሰፈር ሳይድ ያለው ፒክቸር ይለጠፍ የለ አሁን ይሄ የኢትዮጵያ ሹሩባ ኦር ምናምናም ትለጥፍ ያለሽ አይደለም? መስኮት ላይ ለጥፈው ከውጭ እንድታዩ። አሁን ለምሳሌ እሱ አሁን የለም ተነስቷል ማለት የውጭ ኢሜጁ ማለት ነው። ከፊት ለፊት ያለ ደግሞ ይሄ ታፔላ የሚደረገው አለ አይደለ? እሱ ደግሞ አለ ግን ፌድ ሆኖ ነው ያለው ማለት ይሄን ያህል የሚታይ ከውጭ የሚሰራ ነገር